ሰላም እንዴት ናችሁ? የደሶ የልት ቤተሰባዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ከፍተኛ የስብ ክምችት ለልብ ህመም እንዴት መንስኤ ሊሆን ይችላል የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደረጋችሁ ጀምሮ ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋና ሀሳቤ ስመለስ ኮሌስትሮል ደም ስሮች ላይ ልማም ስለሚፈጥርና ደም ስሮችን የመለጥ አቅም ስለሚቀንስ ሰዎች በቀላሉ ለልብ ህመም እንዲጠቁ ምክንያት ሊሆን ይችላል ማለት ነው። ባድ ኮሌስትሮል ወይም ደግሞ ሎው ዴንሲቲ ሊፖፕሮቲን ደም ስሮች ላይ ስለሚለጠፍ የደም ስሮችን እንዲጠቡና የደም ዝውውርን ስለሚገታ ለልብ ጤና ጠንቅ ሊሆን ይችላል ማለት ነው። ወደ ልብ ጡንቻዎች የሚወስዱ ደም ቅዳዎች በመጥፎ ቅባት ከተሞሉና ቅባቱ ደም ስሮች ላይ ከተከማቸው ወይም ደግሞ የሚከማች ከሆነ የልብ ጡንቻዎች ወይም ደግሞ የልብ አጠቃላይ ጡንቻዎች የልብ ሴሎች ኦክሲጅን እና ምግብ በስርዓት ስለማያገኙ ለልብ ህመም እና የልብ መድከም እንዲፈጠር ምክንያት ሊሆን ይችላል ማለት ነው። ጥናቶች እንደሚያስረዱት ኤልዲኤል ወይም ደግሞ ሎው ዴንሲቲ ሊፖፕሮቲን ከ160 ሚሊግራም ፐር ዴሲሊትር በላይ የሚሆን ከሆነ ከ70 እስከ 90% አካባቢ ካርዲዮቫስኩላር ሪስክ እንዲያጋጥመን ሊያደርግ ይችላል ማለት ነው። ማለት ኮሮናሪ ሃርት ፕሮብለም እንዲገጥመን ምክንያት ሊሆን ይችላል ማለት ነው። 2019 የተጠና ጥናት እንደሚያመለክተው በተለይ ደግሞ በአተሮስክለሮሲስ ምክንያት ወይም ደግሞ ከፍተኛ የሆነ የስብ ክምችት ደም ስሮች ላይ በሚለጠፍበት ምክንያት በዚህ ምክንያት 4.4 ሚሊዮን ሰዎች በየአመቱ ህይወታቸውን ያጣሉ ማለት ነው። ስለዚህ ጥንቃቄ ማድረግና ራስን ፕሮቴክት ማድረግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ጎጂ ኮሌስትሮል ደም ስሮች ላይ በሚለጠፍበት ጊዜ ቅድም እንዳልነው ደም ስሮችን ይጎዳል፣ የልብ ጡንቻዎችን ይጎዳል። በተለይ ደግሞ ወደ ልብ ጡንቻዎች የሚሄደውን የደም ዝውውር ስለሚገታ በቀላሉ ለልብ ድካም እንዲሁ ደግሞ ለልብ ህመም እንድንጠቃ ምክንያት ሊሆን ይችላል ማለት ነው። እንዴት ነው አተሮስክለሮሲስ እያልን የምንጠራው ነው ፕላክ እንዴት ሊፈጠር ይችላል ቢለውን ሜካኒዝም ኦፍ አክሽኑን በደንብ ለእናንተ አብራርቼ ልንገራችሁ። የመጀመሪያው ከፍተኛ የሆነ ኤልዲኤል ወይም ደግሞ ሎው ዴንሲቲ ሊፖፕሮቲን ከፍ ሲል እንደሚታወቀው ደም ስሮች ላይ ስታክ ሊፈጥር ይችላል ማለት ነው። ማለት የደም ስሮች ውስጠኛው ክፍል ላይ ስታክ ሊያደርግ ይችላል ወይም ደግሞ ሊጠራቀም ይችላል ማለት ነው። በዛ ሂደት በተለይ ደግሞ ደም ቅዳ እያልን የምንጠራቸው ላይ ይጠራቀማል። በዛ ምክንያት ፕላክ ፎርሜሽን ይፈጠራል ማለት ነው። ማለት ልማም እንዲፈጠር ሊያደርግ ይችላል ማለት ነው። ይሄ ልማም ኦቨር ታይም ለብዙ ጊዜ የሚቆይ ከሆነ ወይም ደግሞ ለብዙ ጊዜ ተከማችቶ የሚቆይ ከሆነ እንደሚታወቀው ከተለያዩ ሳብስታንሶች ጋር በተለይ ደግሞ ከኢንፍላማቶሪ ሚዲየተሮች ሌሎች የተለያዩ ሳብስታንሶች ከአንድ ላይ አግሪጌት በማድረግ አትሮማ እያልን የምንጠራው ነው ፕላክ እንዲፈጠር ያደርጋሉ ማለት ነው። ይሄ ፕላክ ደም ቅዳዎች ላይ ወይም ደግሞ አርተሪ ላይ በሚፈጠርበት ጊዜ አርተሪዎችን ወይም ደግሞ ደም ቅዳዎችን ያጠባል ማለት ነው። ስለዚህ ይሄ ፕላክ አርተሪዎችን ስለሚያጠብና የደም ስሮችን የመለጥ አቅም ስለሚቀንስ በቀላሉ ኦክሲጅን ያለው ደም ወደ ሃርት ማስል ወይም ደግሞ ወደ ልብ ጡንቻዎች እንዳይሄድ ያደርጋል ማለት ነው። ይሄ ሂደት ለብዙ ጊዜ ሲቆይ ፕላክ እያልን የምንጠራው ወይም ልማም እያልን የምንጠራው ራፕቸር ያደርጋል እንዲሁም ደግሞ ክሎት ፎርም ያደርጋል ማለት ነው። ይሄ ክሎት ፎርም በጊዜ ሂደት በተለይ ደግሞ ኮምፕሌትሊ ደም ቅዳዎችን ብሎክ ሊያደርግ ይችላል ማለት ነው። ያ ማለት የደም ዝውውርን በመግታት ወደ ልብ ጡንቻዎች የሚሄደው የደም ዝውውር ቶታሊ ይቆማል ማለት ነው። ስለዚህ ይሄንን ሂደት ይሄ ሂደት በሚፈጠርበት ጊዜ የተለያዩ ሳይንና ሲምፕተሞች ወይም ደግሞ የተለያዩ ምልክቶች ልናይ እንችላለን ማለት ነው። የመጀመሪያው አንጃይና እያልን የምንጠራው ወይም ደግሞ ቸስት ፔን ይፈጠራል ማለት ነው። ይሄ ቸስት ፔን እንደሚታወቀው የልብ ጡንቻዎች ኦክሲጅን ያዘለ ብለድ ማያገኙ ከሆነ በቀላሉ ቸስት ፔን ወይም ደግሞ አንጃይና እያልን የምንጠራው ችግር ይፈጠራል ማለት ነው። ሌላው ደግሞ ሃርት አታክ ወይም ደግሞ ማዮካርዲያል ኢንፋርክሽን እያልን የምንጠራው ችግር ይፈጠራል ማለት ነው። ይሄ ሂደት ምንድነው? በተለይ ወደ ልብ ጡንቻ የሚሄደው የደም ዝውውር ቶታሊ ብሎክድ ከሆነ ወደ ልብ የሚወስዱ የደም ስሮች ቶታሊ ብሎክ ታደረጉ አሁን እንዳልነው ሃርት ማስሎች
መሞት ይጀምራሉ ወይም ደግሞ ዳሜጅ መሆን ይጀምራሉ ማለት ነው። በዛ ሂደት ለተለያዩ ችግሮች ልንጠቃ እንችላለን ማለት ነው። በዚህ ሂደት የልብ መድከም እና ቶታሊ ሰዎች በህይወታቸውን እስከማጣት ድረስ ሊደርሱ ይችላሉ ማለት ነው። እንዲሁም ከዚህ ጋር ተያይዞ ደግሞ እንደ ስትሮክ ወይም ደግሞ ወደ ጭንቅላታችን የሚወስደው የደም ዝውውር ብሎክ ሊያደርግ ይችላል። ጭንቅላታችን ውስጥ ደም ሊፈስ ይችላል ማለት ነው። በዛ ምክንያት ስትሮክ እያልን የምንጠራው ችግር ይፈጠራል። እንዲሁም ደግሞ ከፍተኛ የሆነ ብለድ ፕሬዠር እንዲፈጠር ምክንያት ሊሆን ይችላል ማለት ነው። ለምሳሌ አሁን እንዳልነው የጠበበው በተለይ ደግሞ በፕሌክ ወይም ደግሞ በልማም የተሞላው የደም ስሮች ሪሳንሳቸው ሲጨምር ወይም ደግሞ ከፍተኛ የሆነ ኃይል ስለሚኖራቸው የልባችን ደም ስትረጭ ሃርድሊ ፐምፕ ልታደርግ ትችላለች ማለት ነው። ስለዚህ ከፍተኛ የሆነ የደም ግፊት እንዲፈጠር ምክንያት ሊሆን ይችላል ማለት ነው። እነዚህ አሁን የጠቀስናቸው ችግሮች ተዳምረው ሰዎች በቀላሉ ለልብ መድከምና የልብ በሽታ ዴቨሎፕ ያደርጋሉ ማለት ነው። በዚህ የተነሳ ከዚህ ጋር ተያይዞ በየአመቱ 4.4 ሚሊዮን ህዝቦች በየአመቱ ህይወታቸውን ያጣሉ ማለት ነው። ስለዚህ ጥንቃቄ ማድረግ በጣም ተገቢ ነው ማለት ነው። ከዚህ ጋር ተያይዞ ከፍተኛ የሆነ ኮሌስትሮል ሲፈጠርና ሲከማች ለልባችን ጤንነት ስጋት ይፈጥራል ማለት ነው። ያ ማለት ከዚህ ጋር ተደምሮ ደግሞ ሰዎች የተለያየ ምክንያቶችን ወይም ስህተቶችን የሚሰሩ ከሆነ ለምሳሌ ሲጃራ የሚያጨሱ ከሆነ የአመጋገብ ስታይላቸውን የማያስተካክሉ ከሆነ እንዲሁም ደግሞ ኤክሰርሳይዝ የማያደርጉ ከሆነ ከፍተኛ የሆነ የስብ ክምችት ወይም ደግሞ ኦቤሲቲ ያን የምንጠራው ችግር ካለ ፋሚሊ ሂስትሪ እና ሌሎችም የስኳር በሽታ እና ሌሎች ተዛማጅ ችግሮች ካሉ ሰዎች የልብ ኬዝ ኖሯቸው ይሄ ካለ በቀላሉ ወዲያውኑ ህይወታቸውን እስከማጣት ድረስ ሊደርሱ ይችላሉ ማለት ነው። ስለዚህ ጥንቃቄ ማድረግ እና ራስን ማስተካከል በጣም አስፈላጊ ነው ማለት ነው። በተለይ በደም ምርመራ ከፍተኛ የሆነ ኮሌስትሮል አለባችሁ ተብላችሁ በተለይ ደግሞ ኤልዲኤል እንዲሁም ደግሞ ጎጂ ኮሌስትሮሎች የተጠራቀመ ካለ በስፖርት መድኃኒቶችን በአግባቡ መውሰድ፣ በስፖርት ለማስተካከል መሞከር፣ አመጋገብ ማስተካከል እና ላይፍ ስታይል ሞዲፊኬሽናችን ማስተካከል በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ከፍተኛ የሆነ ኮሌስትሮል ሰውነታችን ውስጥ በሚጠራቀምበት ጊዜ እንዴት ለልብ ኬዝ ምክንያት ሊሆን ይችላል ወይም ደግሞ ለልብ ህመም እንዴት ምክንያት ሊሆን ይችላል የሚለውን በደንብ ለእናንተ አብራርቼ ነገርኳችሁ። በተለይ ደግሞ እንዴት ነው አተሮስክለሮሲስ ወይም ደግሞ ልማም ሊፈጠር የሚችለው እንዴት ነው፣ እንዲሁም ደግሞ ልማም ከተፈጠረ በኋላ እንዴት ሃርት ፕሮብለም ወይም ደግሞ የልብ ኬዝ እንዴት ዴቨሎፕ ልናደርግ እንችላለን የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። ስለዚህ ጥንቃቄ ማድረግና በደንብ ራስን ማኔጅ ማድረግ በጣም አስፈላጊ ነው ማለት ነው። ምክንያቱም ጎጂ ኮሌስትሮል ነው ባድ ኮሌስትሮል እያልን የምንጠራው ከፍ የሚል ከሆነ አሁን እንዳልነው ለልብ ኬዝ ብቻም ሳይሆን ሌሎች ተዛማጅ የሆኑ በሽታዎች ለምሳሌ ተላላፊ ላልሆኑ በሽታዎች ልንጠቃ ስለሚችል ጥንቃቄ ማድረግና ራስን ማኔጅ ማድረግ በጣም አስፈላጊ ነው ማለት ነው። ከዚህ ጋር ተያይዞ ጨው መቀነስ፣ ስፖርታዊ እንቅስቃሴ ማዘውተር፣ ሌሎችንም አመጋገብ ማስተካከል፣ ላይፍ ስታይል ሞዲፊኬሽናችን ማኔጅ ማድረግ በጣም አስፈላጊ ነው ማለት ነው። ስለዚህ